ሰላም ሰላም ውድ የዩቲዩብ ተከታታዮች እኔ ኢዮቤድ ኩመራ ነኝ። በአዲስና ዘና ፈታ በሚያደርጉ እንደዚሁ ግርምትን በሚያጭሩ ቪዲዮዎች መጥቻለሁ። እወዳችኋለሁ። ወደ ቪዲዮ አስገራሚው የአትላንቲክ ኦሽንና የፓሲፊክ ኦሽን ወይም ደግሞ በአማርኛ የአትላንቲክ ውቅያኖስና የፓሲፊክ ውቅያኖስ በዚህ መልኩ በከለር ተለያይተው ነገር ግን በአንድ ባህር ላይ የተለያየ ከለር ይዘው አንደኛው ከሌላኛው ጋር ፈጽሞ የማይቀላቀልበት ሚስጥር ይዤላችሁ ቀርቤያለሁ። እንዳያችሁት በሃይላንድም ተደርጎ ፈጽሞ ሰውየው ወይም እንግዲህ መርከበኞች ናቸው እየሞከሩ ነው፣ ግን አይቀላቀልም። ምንድነው ሚስጥሩ? ኦኬ ሚስጥሩ እንግዲህ ቀላል ነው። የእግዚአብሔር የጥበቡ ስራ ነው። በቃ ከዚህ ውጪ እስካሁን መልስ የተገኘለት አንዳችም ነገር የለም። እንግዲህ ወደ ቤተሰቦቼ ይህ ባህር ማለት በጣም ከዓለማችን ማለትም የዓለምን ሀጉር ከሌላኛው ሀጉር ወደ ሌላኛው ሀጉር የብዙ ክፍለ ዓለማትን የሚያገናኝ ወይም ብዙ ሸቀጣሸቀጦችና ዓለም ላይ የሚያስፈልጉ ቁሳቁሶች የትኛውም መርከብ የትኛውም ነገሮች የሚንቀሳቀሱት በአብዛኛው በባህር ላይ መሆኑን ታውቃላችሁ፣ ትረዳላችሁ። ታዲያ እጅግ በጣም የሚገርመኝ ነገርና እጅግ በጣም የማደንቀው የነዚህ የውቅያኖስ ላይ የመርከብ ሰራተኞች እኔ በቪዲዮ ላይ ያየሁትም እጅግ በጣም እየሰቀጠኝ ነው። በመጨረሻም አትላንቲክ ውቅያኖስ የቱ ነው፣ ፓሲፊክ ውቅያኖስ የትኛው ነው ለሚለው አትላንቲክ ይሄኛው ጽድት ያለው ማለትም ንጹህ ውሃ ነው ወይም ውቅያኖስ ነው ማለት ነው። የደፈረሰው ፓሲፊክ ውቅያኖስ ወይም ኦሽን ተብሎ ይጠራል። ቪዲዮውን ኮዶኒ ለማየት ራሱ የሚሰቀጥጥ ነገር ነው። አሜዚንግ ልጁ ለምን መሰላችሁ የሚያናደደኝ? እንደ ወንድ ፕሮቴክቲቭ ሮሉን አልተወጣም። ኦኬ እንደ ወንድ ፕሮቴክቲቭ ሮሉን አልተወጣም። ምን ለማለት ፈልጌ ነው መሰላችሁ? አይደለም ባሌ ትንሹ ልጄ ከቨር እንዳደረግ ይፈልጋሉ። አይደለም ልጄ ወንድሜ ራሴን ኤክስፖዝ አድርጌ እንደወጣ አይፈልግም። አይደለም ወንድሜ አባቴ የማይሆን አለባበስ ብለብስ አመ ግሮውን አፕ መብቴ እኮ ነው። ዝም አይሉኝም። ለምን መሰላችሁ? ወንዶች ስለሆኑ ወንዶች እንዴት ሊያዩኝ እንደሚችሉ ያውቃሉ። አንድ የወንድ ሮል፣ አንድ የአባወራ ሮል፣ አንድ የባል ሮል ሚስቱን ሴክሹዋሊ ኤክስፕሎይት ከመደረግ መጠበቅ ነበረ። ሰውነቷን ኤክስፖዝ አድርጎ ላይክና ገንዘብ ከመሰብሰብ ይልቅ ሰውነቷን ሴክሹዋላይዝ እንዳይደረግ የመጠበቅ ግዴታ ነበረበት። በነገራችን ላይ አብሮሽ ያለ ወንድ ምንድነው እንዲህ መገላለጥ ካለሽ ኮንትሮል እያረገሽ አይደለም፣ ፕሮቴክት እያረገሽ ነው። ምክንያቱም እሱን ነው ሪዘምብል የምታረጊው። ፐብሊክሊ ስትወጪ የሱ ሪፍሌክሽን ነሽ። ስለዚህ ኤቭሪ ታይም ግልጥልጥ ብለሽ ስትወጪ ግድ ካልሰጠው ትራስት ሚ አይወድሽም። ፕሮቴክቲቭ ሮሉን ካልተወጣ ምንድነው እንደዚህ ካላለሽ ትራስት ሚ አይወድሽም። ኧረ ምንሽ ነው? ምን ሰው በዚህ ልክ ወጥቶ ባለትዳሮችን እንደዚህ ማብጠልጠል? እኔ እንጃ። ጤነኛም አትመስኝም። ለማንኛውም እንለፈው። ግን ፍቻቸው ቅናት ነው የሚመስለው። ፍቻቸው ቅናት ይመስላል። ታዋቂ አርቲስት ማለት ነው። ትልቅ የልጆች እናት ምናምን አርቲስት። እኔ የሆነ ፕሮሞሽን ዘርፍ ላይ በጣም እግዚአብሔር ሞገስ ሰጥቶኝ ስኬታማ የሆንበት የስራ ዘርፍ አለና እዛ ስራ ላይ ደወለች። ትእዛዝ ስለሆነ ደወለችልኝ ምናምን እንደዚህ አክብረውኝ ሲደውሉ ምናምን በቃ ይደውሉላችኋል፣ ከዚህ ስልክም የዋናውን ሰጣለሁ እንትን ኦርደር ታረጋላችሁ ምናምን ብዬ ራሴ ስልክ ልኬ ምናምን
ከዛ ልዘዝልሽ ወይ እንደዚህ ታረቂያለሽ ምናምን ብያት፣ ከዛ ደወለች፣ ደውሉላት ምናምን ስላው ደወለች። እሺ ፕሮሞሽኑን ለምን እኔ ያልሰራላችሁ ላይክ ብራንድ አምባሳደር የዛ ስራ እኔ ልስራላችሁ እንዲህ ስላለኝ ምናምን ፕሮፖዛል ምናምን ማስገባት። እኔን የሚያካክሉ ልጆች አሏት ደግሞ ኤቭሪ ዲቴል እኔ ማንም ሰው ላይ ቀርቤ አላውቅም ታውቃለች። እና በጣም ነው ያዘንኩብሽ። የሰው እንጀራ አይበላም። እግዚአብሔር ደግሞ የሆነ ስራ ላይ ሞገስ ሲሰጥ ነው እንጂ ያለ ሞገስ ማለት ነው የሆነ ሰው ስለሰራው ብትወስጩ አንቆ ነው የሚደፋሽ። ልክ አይደለሽም ተመለሽ፣ በብዙ መንገድ ልክ አይደለሽም ተብለሽ ብዙ ስትገዛጭ አይቼ አውቃለሁ። ግን በኢየሱስ እኔ ገነት አታረገውም አልልም። በተለይ ከቅርብ ጊዜ በኋላ ያመጣችው ሙዶች በጣም አስቸጋሪ ነው። አርገሹ ከሆነ ግን በጣም ኢትሼም ነው። በጣም እኔ እንጃ፣ ለሚመጣው ትውልድ ቦታ መልቀቅ አሪፍ ይመስለኛል። ሁለተኛ እንደው ስራውን ይዘሹ ቢሆን እንኳን አሳልፈሽ ባትሰጫትም እሷ የያዘችውን ስራ ህፃን ልጅ ገና ታዳጊ አርቲስት ነች። ሄደሽ እላይዋ ላይ ሄደሽ በእጅ አዙር ለመግባት መሞከር በጣም በጣም አሳፋሪ ነው። እኔ የድሮ ሰዎች አያደርጉትም ብዬ አላሰብም። ይቅርታ አድርጉልኝ የድሮ ሰዎች ስል ሁላችሁንም አይደለም፣ ግን በጣም በእነሱ ይብሳል። ወጣቱ ይህን ያህል እንደዚህ አይዳፈርም። ሼምም ይዞ ነው ይመስለኝ። እናንተ ግን አርገሹ ከሆነ ገነት በጣም ነው የሚያሳዝነው በእውነት። ትንሽ ግን ወደ ራስሽ ሰብሰብ የምትይበት ራስሽን የምታዳምጭበት ጊዜ ቢኖርሽ ባይ ነኝ። አስቸጋሪ ነው። እስቲ ወደ ሌላ ቪዲዮ እንሂድ። ምንድነው ማርዬ? ቆንጆ ሰዓት መጣ። ምንድነው የሁሉ ምግብ? ምንድነው ማርዬ? ሳቷሽ እንግዲህ ይዞ መጥቶ ጠይቆን ነው? ዘመድ ጠይቆን ነው ይዞ መጥቶ ወይስ ገንዘብ 1 2 3 4 5 ብለሽ አውጥተሽ ከፍለሽ ብቻ እንዲያውን? እኔ ሜኑ ስመርጥ ሊሞዚን የሚል ብዬ ሊሞዚን አንድ ፒዛ ብዬ አዘዝኩ። አንተ እንደዚህ ይዞት መጣ። እንዴት ደስ እንዳለኝ የሁሉ አሁን ፒዛ አዘሽ ነው የሁሉ ልትበይ? ኧረ ማርዬ ኧረ በእናትሽ በዚህ ኑሮ ድነት ኧረ እንተዛዘን። እኔ እስኪ ታመጣለሁ የሰው ፊት እኮ እየገረፈኝ ነው የማመጣው። እናቴ ልጄ ሳትወልጂቢ ከወለድሽ በኋላ ልጄ ነው የምትይው። ስለዚህ ሳትወልጂቢ ስላለችኝ ቶሎ ብዬ እሺ አንቺ ቤት ቁጭ ብለሽ ቢ አንቺ ቤት ቁጭ ብለሽ ቢ እኔ ደግሞ በየመንገዱ የተበደልኳቸው ሰዎች አይን ይብላኝ አይደል ይብላኝ። እኔ በሰው ሀገር ማበዴ ስትል ደርድራ እኔ በሰው ሀገር ማበዴ ነው ድዬ እንተዛዘን እኮ በጣም ትንሽ ነው ስትበላው ሲጣፍጥ ታውቀዋለህ። ና እሺ ተይኝ በእናትሽ ማለት ተይኝ። እሺ ምግቡ ሲሆን እሺ ይሄም ያክል ሚሪንዳ ገላሽ ልትታጠቢበት ነው ያዘሽው? ይሄንስ ራሳቸው ከጅለው ነው ያመጡት ራሳቸው። እንትን አዝነውልሽ መረቁልሽ። እንዴት አይመርቁልሽ? ይሄን ሁሉ ነገር አዘሽ እንዴት አይመርቁልሽ? አላልኩም ቢጠጣም አሎት ምን እንዳልኩ ስትለኝ ሚሪንዳ ወይኔ አምሮ ይነበልብኝ ሰው ደግሞ ተነገር። እኔ ነገ በኋላ ከወለድሽ በኋላ መብላት የለም አሁን ቢ ስላሉኝ ቀስ እያልኩ ልበላ ነው። ብላ ቃልቻው ነው የምታልቀው። ምን አላት የት ልሂድ እንደው የት ሂጅ ውይ ልበል የት ሂጅ ልጅ የበላሁትንም ነው የምታስርቀኝ። አትጮህ ተይ ብላ ዝም ብለህ ምን ያለው ነው ገና በአንድ እንዲቆምኩ ልጁ ሲመጣማ ሁለት ስትሆኑ ጨርቄን ጥዬ ማበዴ ነው። ስንከፈልሽ እንዴ ስንከፈልሽ በካርድ ነው የከፈልኩት። ውይ በካርድ ነው ጨራሽ። ወይኔ ጉዴ ከገመጥከውን ጨርስ። እኔ እዛው ቢበቃኝ እኔ አልፈልግም እባክሽ። እና ፍቄን እኮ ነው አስጠላው መብላት ራሱ። እርቦኝ ነው ዳቦ ግዢልኝ በእናትሽ፣ ስለራበኝ እኮ ነው። አንተ ያማል እንዴ? ዞር በል ከዚህ። ማን ነው ሰው የለም እንዴ? አስተናጋጅ ወንድሜ ና አንድ ጊዜ። አቤት እኔስ ምን ታዘዝ? ምን እዚህ ደሃ እየሰበሰባችሁ ቤት በኩል እንዝናና። ተረጋጊ። እኔ ለሱ የምችለውን አደርግለታለሁ። አንቺ ስለለበሽሽ ግን በጣም ይቅርታ ወንድሜ። ነዛ ገብጭ ነው አንተ ያማል እንዴ? ጭራሽ ምን ልታስቀምጠው? ለሰው ልጅ ክብር የላችሁ። ክብረ ቢሷም አንቺ ነሽ። የለመነው ሁሉ ድሃ የሰጠው ሁሉ ሀብታም አይደለም። የመስጠት ልብ ባይኖርሽ ክፉ ላለመሆን ሞክሪ።
ከወዲሽ ሞልተሽ ከጭንቅላትሽ ጎለሻል እኮ ነኝ ያው ለዚህ ለማ አንቺ ብትመጪ ገንዘብሽ ይዘሽ ነው። እነዚህ ምስኪኖች መጡ ግን ፈጣሪያቸውን ይዘው ከእንዳንቺ አይነት ደንበኛ እንደ ሰው ነዳ ይሻለኝ። አሁን እባክህ የከለከፊት ይወጣልሃል። የኔ እንደው ምን ልታዘዝ? በዚህ ልክ ብዙ ጊዜ ይሄ ነገር ሲወራ ሰምቼ አላውቅም። በዚህ ልክ ግን አስተናጋጅ የሆቴል ባለቤቶች ምናምን የተቸገረ ሰዎች ወደ ቤታችሁ ለልመና ሲመጡ በጣም አንቋሻችሁ ዲስሪስፔክት አድርጋችሁ የምታባርሩ ሰዎች በቃ ይሄ ቪዲዮ ለእናንተ ነው። ቢያንስ የሰው ልጅ ክቡር ነው። በሰውነቱ አክብራችሁት ካለ ብትሰጡት፣ ከሌለ ደግሞ በክብር ሂድ ብትሉት አሪፍ ነው። በጣም በማመነጫጨቅ ውሃ ትደፉባችኋላችሁ ምናምን። በጣም ይሄ ነገር ኒንጃ መወገድ ያለበት ነገር ይመስለኛል። ይደብራል። በጣም የሰው ልጅ ክቡር ነው። ይደብራል። እቺ የቤት ሰራተኛ ፍርድ ቤት ውስጥ ልክ እንደዚህ የምታለቅሰው ለምን እንደሆነ ልንገራችሁ። እቺ ልጅ እንግዲህ በአንድ ባልና ሚስት ቤት ውስጥ በቤት ሰራተኝነት ወይንም ደግሞ በሞግዚትነት ተቀጥራ ነበር የምትሰራው እና አንድ ቀን ስራዋን እየሰራች ባለችበት ሰዓት ላይ የምትንከባከበው ወይንም ደግሞ የምትጠብቀው ሕፃን ልጅ ከደረጃ ላይ ይወድቅና ራሱን ይስታል ማለት ነው። ልቀሰቀሰው ወይም ልታነቀው ብትሞክርም አልቻለችም ነበረ። ስለዚህ በቀጥታ በራሷ ውሳኔ ወስና ልጁን በቀጥታ ወደ ሆስፒታል ተወስደዋለች። ነገር ግን እናትና አባት ይህንን ነገር ሲሰሙ እጅግ በጣም ነበር የተናደዱት። ልጅቷንም ይከሷታል። ለምን መሰላችሁ? ልጅቷ ልጅየውን ወደ ሆስፒታል በመውሰዳቸው ምክንያት እናትና አባት ያለ ሐሳብ ያለ እቅዳቸው ለልጅየው መታከሚያ በሚል በጣም ብዙ ብር ወጪ አድርገው ነበረ። እናም ልጅቷን ፍርድ ቤት ያቆማትና ልጃችን ላይ የሚደረገውን እያንዳንዱ ውሳኔ መወሰን ያለብን እኛንን ወደ ሆስፒታል ልውሰደው ወይ ብላ እኛን ማስፈቀድ ነበረባት። ያለኛ ፍቃድ ወይንም ደግሞ እኛን ሳታማክር ያደረገችው ነገር በጣም ብዙ ወጪ ስላስወጣን ያንን ወጪ ካሳ እንፈልጋለን ትክፈለን ብለው ይከሷታል ማለት ነው። እዚህ እንግዲህ ምን አይነት እናትና አባት እንደሆኑ እንግዲህ እግዚአብሔር ነው የሚያውቀው። ብቻ እናንተ ለነዚህ ሰዎች ያላችሁን ሐሳብ እስቲ ኮሜንት ላይ ይዛችሁልኝ። አጃይብ ነው። እኔ ፈረንጅም በዚህ ልክ ይሆናል ብዬ አላስብም፣ ግን እሷም አትፍታለች ብዬ አስባለሁ። መጀመሪያ ከነሱ ፍቃድ ብታገኝ ጥሩ ነበር። የፈለገ በእርግጥ አደጋ ነው፣ ግን ይዛት ከመውጣቷ በፊት ብደውልላቸው ከብዙ ነገር ትድን ነበር። ማስተማሪያ ነው ለብዙዎቻችን። አንዳንድ ጊዜ ህጉን ምን ይላል የሚለውን ካላሰብን በድንጋጤ የሚደረጉ ነገሮች በጣም አስቸጋሪ ናቸው። ግን እኔ ፈረንጅ በዚህ ረገድ እኔ እንጃ ተንኮለኛ ይሆናል ብዬ አላሰብም ነበር። የሚገርም ነው። እስቲ ወደ ሌላ ቪዲዮ እንሂድ። ከ50 ዓመታት በላይ እሳቱ ሳይጠፋ ድስቱ ሳይታጠብ እስከ ዛሬ ድረስ እየተበላ ያለ ወጥ እንዳለ ብነግራችሁ ታምኑኝ ይሆን? ነገሩ የሚገኘው ታይላንድ ባንኮክ ውስጥ ነው። ዋታና ፓኒሽ በሚባል በአንድ ቤተሰብ በሚተዳደር ታዋቂ ሬስቶራንት ውስጥ አንድ ስጋ ወጥ መንተክተክ ከጀመረ ድፍን 50 ዓመታት ተቆጥሯል። 3 የቤተሰቡ ትውልዶች እሳቱን አንድም ቀን ሳያጠፉ ለግማሽ ክፍለ ዘመን ያህል ጠብቀውታል። እንዴት መሰላችሁ? በየቀኑ ጠዋት አዳዲስ የላም ስጋ፣ የተለያዩ ቅመማ ቅመሞች፣ አትክልትና ውሃ እየጨመሩበት ቀኑን ሙሉ ለደንበኞቻቸው ያቀርባሉ። ማታ ሬስቶራንቱ ሲዘጋ ግን ድስቱን ሙሉ ለሙሉ አያጥቡትም። የቀረውን መረቅ ጠብቀው በማሳደር በማግስቱ ለሚሰራው አዲስ ወጥ እንደ ዋና ማጣፈጫነት ይጠቀሙበታል። በእሳት ማገዶ ዙሪያ ለዓመታት የፈሰሰው መረቅ በራሱ በድስቱ ዙሪያ ተለጥፎ እንደ ግንብ ይታያል። ይህም የ50 ዓመታት ታሪክ ምስክር ነው። በቀጣዩ ቀን የሚበላው ወጥ የትናንቱን የአምናና የካቻምናውን አልፎ ተርፎም የአያቶቻቸውን ጣዕም ይዞን የሚመስለው ወጡ ከ60 ዲግሪ ሴልሺየስ በላይ በሆነ ከፍተኛ ሙቀት ውስጥ ሁልጊዜ ስለሚፈላ ባክቴሪያ የመፈጠር እድል የለውም። እስቲ ያስቡት የ50 ዓመት ታሪክ ያለው ወጥ መቅመስ ምን የሚል ይመስላችኋል? አሜዚንግ የሆነ ካፌ ነው። ዋታና ፓኒሽ ታይላንድ። እንዴት ግን 50 ዓመት ሙሉ ድስቱ እኔ እንጃ እሳት አይጨርሰውም። በዛ ላይ ባክቴሪያ እንኳን አያጠቃውም ብሏል። ግን ኢትስ አሜዚንግ የሆነ ነገር ነው። ብቻ እንጃ የሚያስፈራ ነገር ያለው ይመስለኛል። የፈለገ በሂት ዲስትራላይዝድ ቢሆንም ምናምን ያስፈራል። ብቻ በጣም ግን ምድር ላይ እኮ አጃይብ የሆኑ ነገሮች ናቸው ያሉት። ይገርማል።
የመንግስት ሰራተኞች ጉዳይ በዚህ ሰዓት አነጋጋሪ ሆኗል። የመንግስት ሰራተኞች ቅነሳ ሊደረግ ነውን እያሉ እየጠየቁም ይገኛሉ። በሀገሪቱ 2.5 ሚሊዮን የመንግስት ሰራተኞች ይገኛሉ። ብዙዎች ግን 8 ሰዓት ሙሉ ስራ ላይ አይደሉም ነው የተባለው። ይህም በኢኮኖሚው ላይ ጫና ስለማምጣቱም ተነግረዋል። የሲቪል ሰርቪስ ኮሚሽነር ዶክተር መኩሪያ ኃይሌ እያንዳንዱ የስራ መደብ በዝርዝር ታይቶ ሪፎርም ይደረግለታልም ብለዋል። ሰራተኛ አይቀነስም ቢሉም አሰራሩ ግን እንደሚቀየር ነው የገለጹት። ለውጡ ለሰራተኛው ይበጃል ወይስ ደግሞ ስጋት ነው? የእናንተ ሀሳብ ምንድነው? ሰው እኮ ከስራው ሲፈናቀል ምናምን ይደብራል። ጉሮሮ የምትባል ነገር አለች። ግን ይሄ በቃ በተለይ ስፔሻሊ ቀበሌ ውስጥ ምናምን ወንበር ላይ ተኮፍሶ ምናምን የሰው የሚያንገላታው ምናምን ግን ዋጋውን ቢሰጥልን በጣም አሪፍ ነኝ ባይ ነኝ። ግን በቃ ሰው ከስራው ሲፈናቀል ምናምን በጣም ይደብራል። እንግዲህ ሁሉም የስራውን ያገኘዋል ብዬ አስባለሁ። 3000 ሰው 10 ሺህ ብር ቢከፍል መጥቶ አንተ ጋር አንተ 30 ሚሊዮን ብር ትሰበስባለህ። ኦልሬዲ ሀብታሙን ካንተ ያ ምንም እንትን አክሲዮንም እንደዛ ነው የሚደረገው። ታዲያ ምን ችግር አለው? ሀብታም ቦን ምን ችግር አለው? ሀብታም ቦን አምኖብኝ እኮ ነው። ለምሳሌ 3000 አምኖብኝ ካደረገ አንተ ነገ የተከማቸው ለምን ታስባለህ? 3000 መልታይ ሚሊዮን 10 ሺህ ብር ከፍሎ ምንድን ነው የሚያገኘው? አክሲዮንም እንደዛ ነው የሚደረገው። ምን አገናኘው? አባት አስቦ ነው የሚያደርገው። እንስማው። ምንድነው ዓላማው? በምድር ሲኖር እግዚአብሔር የሰጠለትን የፈውስ ፕሪቪሌጅ አምኖበት እንዲወስድ እንዲያደርግ ታደርገዋል እኮ። ሲጀመር ምንድነው አሁን አንተ ልትል የፈለከው? ማለት እኔማ የፈለኩት እናንተ ብቻ ለምን ሀብታም ትሆናላችሁ ነው። ለምን ህዝቡንም አብራችሁ አታካፍሉትም? በመካከላቸው አንዳችም እንዳህል ነበር ይካፈላል። እንደ አቅም የምታካፍለው የምትረዳው ሰው እኮ ይኖራል እኮ ከህዝቡ ውስጥ። እሺ ምን ነው አሁን አንተ ዓላማ ምንድነው? ራቁታችንን አይደለ? ራቁታችሁ በመጠኑ ለምን አይወርድም? የምን መጠን? ከመጠን በላይ ነው የምትነዳው አንተ። የምትነዳው መኪናውን እኮ ኢትዮጵያ ውስጥ እኮ ሌክጀሪ ነው ወንድም። አቅም ካለው ሌላ የሚነዳ ካለ ሊነዳ ይችላል። ምን ችግር አለ እኮ? ታረሳሰራ ነው እንዴ የምንነዳው? ይኸውልህ ይሉንታ ነው። አንዳንድ ሰው ልንገርህ፣ እኔ አሁን በጣም አንዳንድ አገልጋዮች አውቃለሁ። ለምሳሌ እግዚአብሔር አምላክ እንዲኖሩ በሰጣቸው ልክ የማይኖሩት መኖር ስለማይችሉ አይደለም። ህዝቡን ነገሩ እኮ እጃቸው ላይ አለ። ነገሩ እጃቸው ላይ አለ። ለመኖር አቅም ያጡት ግን ትክክል። ይሄ ህዝብ ደግሞ ከወደደ ይወድሃል፣ ከጠላ ይጠላሃል። አንተም የወደንም የሚጠላንም ነው የምታገለግለው። እኔ ሜሴንጀር ነኝ። ተቀበለኝ አልተቀበለኝ አይመለከተኝም። እኔ የሚመለከተኝ የተቀበልኩትን መልእክት በተቀበልኩት ኢነርጂ መስጠት ነው። ካመነበት ይጠቀማል፣ ካላመነበት ይቀርበታል። በጣም ደግሞ ካካበደው ደግሞ እንደዚህ በየማህበራዊ ድረቱ ነው እየሰደበ ደግሞ ይኖራል። ታዲያ ምን አለበት? ማአት ናችሁ ነቢያቶቹ። እንግዲህ እንደዚህ ለምን ድሀ አልጠፋም እስከዛሬ? አይጠፋማ። መጽሐፍ ቅዱስ እኮ ድሆች በምድር ሁል ጊዜ ከእናንተ ጋር ታዲያ ለማይጠፋ ነገር ለምን ትታገላላችሁ? አይ ምንችለውን እንቀንሳለን። እንኳን እኛ መንግስት እንኳን ድህነት ቀነሳ ብሎ ይሰራል እንዴ? ትቀንሳለህ። አንተ እኮ መንግስት አይደለም እንዳልከኝ ቅድም መንግስት ነኝ እኔ። መንግስት ነኝ እኔ። የእግዚአብሔር መንግስት ኤጀንት አምባሳደር ነኝ። የእግዚአብሔር መንግስት ድህነት ላይ ያሰራለች። ልክ የኢትዮጵያ መንግስት ተባብረው አንዳንድ ጉዳይ ላይ እንደሚሰሩ የኛ መንግስት ድህነት ቅነሳ ላይ ትሰራለች። ግን ሌባ ናችሁ አይደላችሁም? አይደለንም። ሌባ ትርጉሙ ይሄ አይደለም። አንተ አሁን ሌባ ናችሁ ስድብ ነው። ምንድነው ስድብ ነው ይሄ? ግልጽ እኮ ነው። ሌባ ማለት ማኒፕሌት፣ ለምሳሌ መንገድ ዳር ቁጭ አድርጎ አፍዛ ደንግዛ አድርጎ ሰውየውን አድርጎ ሰውየውን ሰዓቱንም አውልቆ ወርቁንም አውልቆ ምናምን ይሰጣል። ገብተዋል አይደለ? ያ ማለት ከዚህ በላይ ሌብነት ምን አለ? ሌብነት ማለት እኮ በጉልበት ጠምዞ ብቻ አይደለም። አንድ ሰው ማኒፕሌት አድርገ በንግግር ማኒፕሌት አድርገ እግዚአብሔር ይባርካል፣ እግዚአብሔር ይሰጣል፣ አይዞ አንተ ግን ስጠኝ። ለምሳሌ አንድ የገጠመኝ በቅርብ ጊዜ ልንገርህ። አንድ ልጅ ታመመና አንድ ሐዋርያ ጋር ሄደ። ከዛ እባክህ ታመም ያለውና እንደው ለሕክምና 5,000 ብር ተጠይቄያለሁ እና የተወሰነች ብር እንድትሰጠኝ ነው አለው። ቢሮ ስንት ብር ነው ያለ ይለዋል። 1800 ብር አለው። አምጣት አለው። ሄዶ ከኤቲኤም ወጥቶ 1800 ብሯን ይዞ መጥቶ ልጁ ደግሞ 1800 ብር ላይ በቃ እጁን ጭኖ ይጸልይልኛል ብዬ ሳስብ ሰጠሁት። እንደዚህ እጁን ጫነ። ሲያነሳት ብሯን አንስቷት ባዶ እጅ ይነኛል። አይኔን ስገል እና ልጁ አሁንም ባዶ ነው ይዞት ሄደ። ወሰደው። ሐዋርያው ወሰደብኛል። ሐዋርያው ወሰደበት። ልጁ ግን አሁን ባዶ ነው አይደል? ባዶ ነው። ምን የት አለ? መቶ እኮ ነው እኔ ጋር ሙላልኝ 3200 ብር ብሎ 2300 ብር ይሞላልኛል ብሎ 1800ንም ወሰደበት። እንደዛ ከሆነ ገበሬ ሁሉ ሌባ ነው ማለት ነው። ምክንያቱም ይኸውልህ ገበሬ መሬት ዘር ነው ልትለኝ ነው? በቃ አለቀ። ማብቀያ ቦታ ያስፈልገዋል። እንደሰማችሁት ነው፣ እንደሰማነው ነው። እንግዲህ እኔ እዚህ ላይ አንድ ነገር ማለት የምፈልገው ነገር ያው ይቸገሩ፣ በእግራቸው ሄዱ፣ እንደ በፊቱ በባስ እየተጋፉ ላበላቦ ነው ይድረሱ ምናምን ማለት አይደለም።
በእርግጥ ማንኛውም ሰው የሚያገኘው ነገር ተራ ቆርቆሮ ነገር ነው። ግን አሁን እየሄዱበት ያለው አካሄድ ከጥቅም ጋር የተያያዘ ነገር ነው በአብዛኛው የመሰብሰብ እንጂ ይሄ በነፃ የተሰጣችሁን በነፃ ስጡ ነው የሚለው እና ትንሽ ፈር እየለቀቀ የሄደ ይመስለኛል። ወደፊት ከጥቂት ዓመታት በኋላ ከዚህ የባሱ አይነቶች ብዙ ነገሮች ልንሰማ እንደምንችል እጠራጠራለሁ። ሶፊ ግን በጣም በቃ ያስጨንቃቸዋል ምናምን። እኔ ይመቸኛል የሚጠይቃቸው ጥያቄዎች ምናምን። ሶፊ ይመች። እንግዲህ ሰሞኑን በሰፊው ሶሻል ሚዲያ ላይ ሲዘዋወሩ የነበሩ ጥንዶች ነበሩ። ያለ አቻ ጋብቻ በሚል ሲጠለጠሉ ነበር። ከዚህ በፊት እኛም ቪዲዮ ሰርተንበት ተጫወተንበት ነበር። ብዙ ትዳሩ እንደማይቆይ አፍ ውስጥ የገባ ነው እያልን ነበር። ግን አሁን በትላንትናው ዕለት ቺት እንዳረገባት ወር ደግሞ 16 ሚሊዮን ብር ይዞ እንደጠፋ የሚያሳዩ ቪዲዮዎች በብዛት ሲለቀቁ ነበር። ትንሽ ለማጣራት እንደሞከርኩት እሷ አገር ውስጥ እንዳልሆነች እና እንዳልተለያዩ ምናምን የተሰሩ ቪዲዮዎች አሉ። ግን አበሻ ያለምንም ምክንያት ዝም ብሎ አያወራም በሚለው እንይዘውና ግን እንዳልተፋቱ ምናምን ያው እሷ ወደ አሜሪካ እንደሄደች እሱ እየሰራ እንደሆነ ጨርሳለት እንደምትሄድ ምናምን ነው ስታወራ የነበረው። ይሄ ነገር በሁለት መንገድ ሊደረግ ይችላል ብዬ አስባለሁ። አንድ የምርም እውነት ሊሆን ይችላል። ሁለት እንደው ለመፈመስ ስማቸውን መልሰው አየር ላይ ለማቆየት ምናምን መነጋገሪያ ለመሆን ያደረጉት ነገር ሊሆን ይችላል። ግን እንዳልተፋቱ የሚያሳዩ ብዙ መረጃዎች አሉ። እንግዲህ ላይቭ ላይ እሷ ከዛ እሱ ከዚህ ሆነው ላይቭ ላይ ያወራሉ ምናምን። የተጠየቁትንም ቪዲዮዎች ምናምን አይተናል። ብዙም እንዳልተፋቱ የሚያዘነብሉ ነገሮች አሉ። ግን አሁንም ሚዲያ ላይ እንደዚህ ሆይ ሆይ ያለው ትዳር ይሆናል ብለን አናስብም። እስቲ ቪዲዮቹን 16 ሚሊዮን ብር ይዞ ጠፋ የተባለን ይሄ ወጣት ብዙዎች ግን ይዞ ጠፍቶ አይደለም ሎተሪ ደርሶት ነው እያሉ ይገኛሉ። ከዚህ በፊት እንግዲህ የአሜሪካ ዜግነት ያላትና በሚኒሶታ ከተማ የምትኖረው የ55 ዓመቷን እናቱን ያገባው የ25 ዓመቱ ወጣት 16 ሚሊዮን ብር ይዞ መጥፋቱ የተነገረ ይገኛል። ከዚህ በፊት ብዙዎች የቀረቧት ለገንዘቧ ነው እንጂ እሷን ወዳት አይደለም፣ እሷ እኮ ትልቅ ሰው ነች ሲሉ፣ እሱ ግን አፍቅሬሽና የቀኑብኝን አግብቼሽ አሳብድኳቸው ሲል አስተያየት መስጠቱ የሚታወቅ ሲሆን አሁን ግን 16 ሚሊዮን ብሩን ድርሻዬ ነው ብሎ ይዘው እንደሄደ እየተነገረ ይገኛል። እሷም እንግዲህ እያለቀሰች ቪዲዮ መስራቷን ይሄው ከላይ አያይዤላችኋለሁ። እስቲ ግን እናንተ እንደው ይሄንን ሐሳብ ስትሰሙ ምን ተሰማችሁ? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አመሰግናለሁ። የሰማችሁት ነው እንግዲህ። ሰው ቸኩሎ ለማውራት ይቸኩላል በጣም። ላይቭ ላይ ምናምን እኔ ሌሊት ተነስቼ ስል በጣም አላመንኩም ነበር ምናምን። በአብዛኛውን ወሬ ነው። እስቲ ደግሞ ሌላ የተሰጡ ቪዲዮዎችን አይተን እንምጣ። እስቲ የተሰጡ አስተያየቶች 16 ሚሊዮን ብር ይዞባት በመጥፋት እነዚህ ሁለቱ ጥንዶች ተለያይተዋል የሚሉ ዜናዎች እንግዲህ በዚህ ሰዓት እየተበራከቱ ይገኛሉ። ታዲያ ሮዚንና ከዲርን የማያውቃቸው ሰው አለ ብዬ አላስብም። እንግዲህ ሰርጋቸው በቅርቡ እጅግ በጣም መነጋገሪያ ነበረ። ነገር ግን ይህ ተለያይተዋል የሚባለው ወሬ ፍጹም ውሸት መሆኑንም ነው እንግዲህ በዚህ ሰዓት ጥንዶቹ እየተናገሩ የሚገኙት። አንዳንድ ሰዎች ግን እጅግ በጣም ይገርማሉ። ታዲያ ይህ ተለያይተዋል የሚለው የሐሰት ዜና ያለምንም ምክንያት በአንድ ቪዲዮ አማካኝነት ማለትም አንድ ቪዲዮ ላይ እያለቀሰች ሰርታለች በሚል ጥርጣሬ ነው እንግዲህ ተለያይተዋል፣ ብር ሰርቆባታል፣ ቺት አድርጎባታል የሚሉና ህይወታቸውን ኑሯቸውን ሊያናጉ የሚችሉ የሐሰት መረጃዎች ነው እንግዲህ በዚህ ሰዓት የተበራከቱ የሚገኙት። ሀሳብ ካላችሁ በኮሜንት ላይ አስቀምጡልኝ። በሌሎች ቪዲዮዎች መለሳለሁ። ፎሎ ማድረግ እንዳትረሱ። መልካም ቆይታ። ያ ሲወራ የነበረው ነገር ውሸት ነው፣ ውሸት ነው። 16 ሚሊዮን ሽጬ ዛሬ 20 ሚሊዮን አለ። ከዲርና እኔ እንኳን መጣላት ለአንድ ቀንም አልተለያየንም። በአይኑ እንኳን እንደዚህ ያለ ስልክ ከዲር ደህና ነው የሚባለው ነገር ውሸት ነው። እሺ እናንተ የምትቀበሉት እንደዛ አይነት ሰው ስር ነው የምትሄዱት። ለዛ ነው ደነቁራቸው። እኔና ባሌ እኮ ጠዋት ስናወራ ነበር ላይፍ ላይ
በሚድናይት አስነሱና ሚድናይት ላይ ወጣ እኮ ሚዲያ ላይ halkan leeylidan qaanfad qaanfada ወጂ ጅረዱ እንግዲህ እንደሰማነው ነው። እስካሁን ድረስ ምንም ያን ያህል የመለያየታቸው ሁኔታ እውነት የሚያደርጉ ነገሮች የወጡ ነገሮች የሉም። ግን እስቲ ደግሞ እንደዚህ አይነትም ሰው አለ። እንግዲህ እስቲ በሁለቱ ደግሞ መሀል እንግዲህ እየየም የሚል ሰው አለ። እስቲ ቪዲዮ ነው አይተን ያኔ መሰለ ፍቅር ለ15 ሚሊዮን ብር ብለህ ትክዳለህ። እነዚህን ጥንዶች ማያውቃቸው የለማ ጋይስ። የ15 ሚሊዮን ብር መኪናዋን በስሙ አዙሮ አላቅሽም ብሎ አጠፋሉ። ከድር አንለቅህም፣ የገባህበት ገብተን ነው ለህግ የምናቀርብ። እኔ በጣም ተሰምቶኛል። እንዴት የሴት ልጅ ልብ ትሰብራለህ? ለ15 ሚሊዮን ብር አንድ ቀን እንኳን ጠግበህ ምሳ ለማትበላበት ብር ለምን ከድር? እኔ ማለት ነው ጋይስ በደንብ ኢንፎርሜሽኑን አጣርታችሁ በውስጥ መስመር ንገሩኝ። የምር ነው እንዴ? አጣርተን እንነግርሻለን። እኔ አንዳንድ ጊዜ አሁን አንቺ ምን ትባያለሽ እናቴ? 15 ሚሊዮን ብር አንድ ቀን ምሳ መብያ ወዝሽም ያስታውቃል። ነገሩ ያስታውቃል። ምን ያህል ቢደነግጥ ነው? እስኪ ቪዲዮን ይወጥ። ፎክሪ ሲለኛል። ወንድ ልጅ ግን እንዲህ ይሆናል? እስኪ ቪዲዮን ይዩት። ወንዶች ግን ምን ነክቶናል? እስኪ ቪዲዮን ይዩት። እኔ በጣም እፈራለታለሁ አንዳንድ ጊዜ። ግን በቃ አሜዚንግ አንዳንዴ በጣም ያስፈራል ምናምን በቃ እንጃ ሰው የሚጎዳበት ምናምን ነው ይመስለኝ። ግን ስማ በቃ ተቸላላ ለመጀመሪያ ጊዜ ስታደርጊው ሊያምሽ ወይም ሊደማብሽ ይችላል። ከዛ በኋላ ግን ደስ ያለሽ የምትጠቀሚበት የሰውነት ክፍልሽ ምንድነው? ልጠይቃችሁና ልሸልማችሁ ጋይስ፣ ልጠይቃችሁና ልሸልማችሁ። እሺ ነው ወደዚህ ሁለታችሁንም የምትጠይቁት። ሰላም ከማን ጋር ነኝ? ኪያና እና ኤሊያና ጋር ነኝ። እንኳን አደረሳችሁ ለዛሬው ቀን። እንኳን አብሮ አደረሰ። ሶስት ጥያቄ ነው የምጠይቃችሁ። ሶስቱንም ከመለሳችሁ 1000 ብር ሸልማችኋለሁ። ሁለት ከመለሳችሁ 500፣ አንድ ከመለሳችሁ 100። የመጀመሪያ ጥያቄ ለመጀመሪያ ጊዜ ስታደርጊው ሊያምሽ ወይም ሊደማብሽ ይችላል። ከዛ በኋላ ግን ደስ ያለሽ የምትጠቀሚበት የሰውነት ክፍልሽ ምንድነው? ኤሊያና እሺ፣ እኔ እነግራችኋለሁ መልሱ፣ እናንተ ሞክሩ። ለመጀመሪያ ጊዜ ስታደርጊው ሊያምሽ ወይም ሊደማብሽ ይችላል። ከዛ በኋላ ግን ጀስት ፈታ ብለሽ ዘና ብለሽ የምታጌጭበት የምትጠቀሚበት የሰውነት ክፍልሽ። ጆሮ መበሳት እንዲ አገኘው ከአንዳንድ እግዚአብሔር። እሺ የመጀመሪያ ምላሽ ተመልሷል። ሁለተኛ ጥያቄ ወንዶች በፊት ለፊታቸው በማንጠልጠል ኩራት እንዲሰማቸው የሚያደርግ ነገር ምንድነው? የመንገድ ላይ ጥያቄ ሌላ ታሪክ ገብቷል።
ይሁን ሰዎች ቴይለር ስዊፍት እና ትራቪስ ኬልሲ ላይ የነበሩት ቆሻሾች እየተሰበሰቡ በሳጥን የተደረጉ እስከ 20 ምናምን የኢትዮጵያ ብር ወይም ደግሞ $125 እየተሸጡ ነው እያንዳንዳቸው። ይሁት ቦክሱ ይሄ ነው። ይሄ ቦክስ ነው እንግዲህ $125 እየተሸጠ ያለው። ያው ከሰሞኑን ቴይለር ስዊፍት እና ትራቪስ ኬልሲ ተጋብተው ነበር እና ሰርጋቸው ተካሂዶ ነበር። በጣም ሲክሬት የነበረ ሰርግ ነው፣ ኒውዮርክ ውስጥ ነው። እና ምንድነው የተባለው የሰርጉ ቆሻሻ እንደምትመለከቱት እነዚህ ያለ ሲጋራ ቁራጭ አለ፣ ቢራን ብቻ በጣም ብዙ እንትኖች አሉ። ቆሻሻዎቹ ለብቻቸው ሴሌክት የተደረጉ የሆነ አርቲስት ማለት ነው ኮሌክት እያደረጋቸው እንደዚህ እያደረጋቸው እያንዳንዱን $25 እየሸጣቸው ነው። እነዚህ $25 ነው የሚሸጠው። ይሄኛው ትልቁ ደግሞ $100 ፌመስ ስትሆን ቆሻሻ ራሱ ይገዛል። ምንም ማድረግ አይቻልም፣ ግን ፈሳቸውንስ አትሸጡልንም? እሱን የቀራችሁ ዓለም አታሽቃብጥልህ አባቴ። አንዴ ካሽቃበጠችልህ እኮ በቃ ነው። በዚህ ሰዓት ሁሉም ነፍሰ ጡር ሚስቶች ለባሎቻቸው ማስሞከር አለባቸው የተባለው ይሄ ቻሌንጅ በርካታ ሚሊዮኖችን አስማምቷል። ሴቶች በእርግዝና ጊዜያቸው የሚሰማቸውን ጫና ባሎች በዚህ መንገድ ተረድተው በሚገባ እንዲንከባከቧቸው የሚያደርግ ጥሩ መፍትሄም ነው ሲሉ ብዙዎች አስተያየታቸውን ሰጥተዋል። እስኪ እናንተስ ይህንን ጉዳይ እንዴት ታዩታላችሁ? ሀሳባችሁን ኮሜንት ላይ አጋሩን። ፎሎ ማድረግም እንዳይረሳ። ሰላም። ሞክሩት እስቲ ባለትዳሮች ወንዶች ሞከር አድርጉት። ከዛ ምን እንደሚመስል ታዩታላችሁ። ምን ነው አፎቱን ያዙ? ውስጡን እየሳቁ ውስጡን እየሳቁ ሳቁ። እሺ ውስጡን እየሳቁ ነው። አዎ አፎቱን ያዙ። ለዛ ነው ይሁን። ይሁን ሳንድች ሳቁ። ሴት ውስጡን እየሳቁ ያለው ምንድን ነው የሚያስቆት ደግሞ? ዛሬ ደግሞ እንዲያው ቀኑ ሙሉ እንዲያው ፎክሪ ሲለኛል። ቀኑን ሙሉ አዎ። ምን አግኝተው ነው ፎክሪ ያሉት? ቀኑ ሙሉ እንዲያው ፎክሪ ሲለኛል። እኔ እንጃ ምን ሊያገኙ ነው ደግሞ? ገሎ አስራላም ፈሯን በሳውም ጠጉር ገሎ ገዳይ ገሎ አስራላም ፈሯን በሳውም ጠጉር ዛሬ እንዴት ናች? ጌጠናሽ ነይ አላልከሳኩ ቆይቻለሁ። ብዙ ጊዜ ውስጡን ነው የምስቀው። ማዝናሽ ውስጡን ነው የምስቀው። ፉከራው እንኳን ቢቆር ቦተላ ያለው ይሁን። ፎክሩ እርሱ ያልፎከሩ። ሰሞኑን አነጋጋሪ የነበረው ቪዲዮ አንድ ብሮድካስት ላይ ቀርባ ባሌ ከአጋዤ ጋር ግንኙነት አለው ብላ በይፋ ወጥታ ነበር። እሷን እኔ ቪዲዮዎች ብዙዎቻችሁ ቪዲዮ ተጋርቷል፣ ግን በጣም አሁን ትንሽ ነገሮች ወደ አቅጣጫቸውን ሳት እያደረጉ ያሉ ይመስላሉ። ነገሮቹን እንጂ ብዙም ሳያቸው ምናምን ነገር ለመፍረድ ባይሆንም ትንሽ ሴትዮዋ ችግር ያለባት ይመስለኛል። ባሏንም ወንጅላ ልጅቷንም ወንጅላ ሚዲያ ላይ ቁርአን መጽሐፍ ቅዱስ ይዘው እስከ መውጣት ድረስ ነበር የደረሱት። ባልየውም መጥቶ ምንም አይነት ሪሌሽንሽፕ የለንም፣ እሷ መፈመስና ማስታወቂያ መስራት አርቲስት መሆን ነው የምትፈልገው ብሏል። ብዙ ጊዜ ስልኳን ላይ ነው የምታሳልፈው። ከዛ የተነሳ እኔ ልጆቼን ፕሮቴክት ለማድረግ ኪችን እገባለሁ፣ ከልጅቷም ጋር ግንኙነት አለን፣ እናወራለን ምናምን፣ ልጆቼን ለመንከባከብ ነው ሲል መቶ አውርቷል። ግን አሁን እሷ እየወጣች ሚዲያ ላይ የምታወራው ነገር ትንሽ ፈሬሳቱ ነገሮች ይመስላል። ቁርአን ይዣለሁ አየሽ፣ ምንም አይደለም ማለት ነው። ግን ቁርአንን የሚያክል የፈጣሪን ቃል ተሸክሜ በራሴ ላይ ቁጣንና እርግማንን ተመኘው ማለት ይሄ ነገር እውነት ነው ማለት ነው። በእስልምና አይደለም ስለማላ ነው እያወራን ያለው እኮ ማላዎች በሁለት ይለያሉ። ስለ እምነት ነው። በዚህ ጋር እምነት አይደለም ነው አይደል? እምነት የከተት ነው እዚህ ጋር ልንማማል ስለሆነ ነው። አየሽ አይደለ? ዞሮ ማላ ነው ምያለው እኔ ማለት ነው። የፈጣሪውን ቃላት ደግሞ አልደግመው አልልም። ይሄው ምያለው ቁጣውን በዚህ መንገድ እኮ ቁጣ ይወርደብኝ ነው። ስለዚህ ይወርድብኛል የምትይ ከሆነ ዋሽተሻል ማለት ነው። ይወርድብኝ ይሄው ምያለው። እኔ ደግሞ የዛን ቀን አስፈራርታኛለች። ማታው ይወርድብኛለች። አይ
ተበሏት ጨርሰው ካለች ጨርሰው የፈጣሪ ቁጣና እርግማን በእኔ ላይ ይውረድ በይና መንካት ስለማልፈልግ ነው እኔ ስለማከብረው የፈጣሪን ቁጣና እርግማን በእኔ ላይ ይውረድ በይና እቺ ማይልኝ አይ አልምልም እምትይ ከሆነ ደግሞ አላስጨንቅሽ አልምልም ይነቃለት በቃ ማይ ብቻ ነገር አልልም በቃ ለምን ፈራሹ ማለት ለምን ፈራሹ አይ ስለእነት ተው ለምን ፈራሹ አንቺ እውነት ካለሽ ፈጣሪ ከደም ስራችን በላይ የሚቀርብ ፈጣሪ የዛኔ አብሮን ያለ ዛሬም አብሮን አለ አይደለ እየተነፈስን ነው በሱ ገዛ ይሄን ቃል ለምን ፈራሽ አንቺ እውነተኛ ፍጹም ሴት ከሆንሽ ለምን ፈራሽ እኔ እውነተኛ ፍጹም ሴት ነኝ እሺ ከሆነ ማይልኝ ባክ ይሄን ደግሞ ቃላት አለው መጽሐፍ ቅዱስ ላይ ይሄን ቃላት በሉ ሚል ነገር ካመጣችሁልኝ እንኳን አንድ ይቅርና የፈለጋችሁትን አከል እልላችኋለሁ እዚህ ላይ ግን መጽሐፍ ቅዱስ እንኳን መጽሐፍ ቅዱስ ዘው መማልና መስቀል ዘው መማል ይቅርና ነው ነገር አይደለም እዚህ ጋር ስለኛ ህይወት ተጨንቃችሁ ከሆነ ስለኛ ህይወት እኔና ባሌ ለማስታረቅ ይሆናል እሷም እየለፋች ያለችው ሊሆን ይችላል እናንተም እየለፋችሁ ያላችሁ ትዳርን ላለመበተን ከሆነ እኔ ሙሉ በሙሉ ሐሰት ነው ብዬ ትዳሬን ልጆቼን ቤቴን ተቀብዬ እንዳሳድግ ይሄን ያክል መስዋዕት ከከፈለች ይሄንን መስዋዕት ትከፈልልኝ እኔ ይሄንን መስዋዕት ያውን የከፈለችልኝ የምትይው ነገር ማለት ነው አልከፈለችልኝ በማለት ወሰጂውና ይሄን ነገር ቃላት ካላልኩት ያን ምትወጂ ሆነ ወሰጂው አልከፈለችልኝ ማለቱን ማለት ነው እሺ እኛን አንድ ላይ ለማኖር አልከፈለችም ብለሽ ወሰጂው ይሄን ቃላት ስለዚህ አንቺ እኛን አንድ ላይ ለማኖር መስዋዕት ከፍለሻል እኔ እስካሁን እንትን ብዬልሻለሁ ምዬልሻለሁ እስካሁን ሁለቴ አይ አልከፈለችም ብለሽ ወሰጂ ከፈለክሽ እኮ ነው ያልሽ አልከፈለችም ስለሽ መጽሐፍ ቅዱስ ምይልሻል የግል ወሬ እንዳይሆን ህዝብ አይደለ የተቀመጠው እዚህ ጋር እኛም አይደለም እኔ ልምራው እኔ ምላችሁ ስሙኝ አክብሩኝ ህዝብ ነው ያያያለው ፍርዱን በቃ ለህዝብ ተውት ህዝቡ በቃ አይቶ የሚፈርደውን ይፈርዳል የኡነቱ የሚወጣው ይወጣል በቃ አንቺ ራስሽነት ተናከሽ አይራሳው ስለዚህ ማንንም ማስጨነቅ አይችልም ትችያለሽ መጥተሽ ህዝብ እንዲያውቅልኝ እኔ ይሄንን ነገር አስፈራርቼ ይቺ ልጅ እመኝልኝ ምን ነበር ያልሽኛልሽው ሌላ በቃ አስፈራርተሻት መተት አርግብሻለሁ ወይ ማህፀንሽን አበላሻለሁ መንገድ ለመንገድ የቀን ማታ ላይ ነው ያለነው አንዴ ይሄን ነገር አንቺ ሳትሚ ቀንና ማታ እየተባለ እየተምታተብኝ ነው ይሄንን መቼ ነው ያስፈራራችሽ ከነጃት አንደበት መተት አደርግብሻለሁ ማህፀንሽን አበላሻለሁ መንገድ ለመንገድ ጫት እንትለቅማ ያረግሻለሁ የሚለው ቃል መቼ ነው ከሷ አፍ የወጣው ማታ ታረግብሻለሁ ጫት አስለቅምሻለሁ እቺ ቀን ላይ ነው መከዳ ዛን ስታደም ወረውርብሻለሁ እቺ ማታ ነው ስለዚህ ቪዲዮ የተሰራው ይሄንን ስላለችሽ ስላስፈራራችሽ ነው አይደለም እና ሌላም ነገር እያለች ነበር ውጭ ወጥቼ ቢላ እንሻለው ምናምን እያለች ነበር በርኮ ተቆልፏል ውጭ ናሙስ አለ እንደውም እንዳትወጪ እንዳይመታሽ ያልኩሽ ነበር ናሙስ አለ ወጥቼ ስልኬንሽ እንዴት ከየት ነው የምትሰሽ ቤት አስገባችው ማታ ቀን ላይ ሽክሽ ነበር ስልኩን ከየት ነው ውጭ ካልወጣሽ የት ሄደሽ የኔ ስልክ አጠገቤ ነበር ያንቺ ስልክ መቻ መጣው ነው ማታ አምጥተሻል ነጃት ማታ አምጥተሻል ውጭ ወጥቻለሁ ብለሽኛል ውጭ አዎ እሺ ስለዚህ ነገር አልገባኝም ውጭ በማታ ወጥቻለሁ አይ እንደዚህ ነው እኮ ያልኩሽ ናሙስነ አምኖልኝ እውነት ነው ብሎኝ ሰላም ማሳመን ማለት ነው ናሙስ እኮ ይሄን ነገር አድርግ ያለው ወደ ውጭ ወጥቷል እሱ ሌላ ነው ውጭ ክችን ሄጄ ቢላ አንስቻለሁ ዘይት አንስቼ አፍልቼ ላመጣ ነበር ምናምን ተሽዩን ምኑን አላቅ ቢላ ይሄ ቃል አልወጣም ካንቺ ረንደበቴን الله ይዝጋው ረንደበቴን الله ይዝጋው ወላሂ ባውኔ ባሎኔ ቁርአን ባነሳ ደስ ይለኛል በቃ አንዴ እኮ አንቺ ደስ እንዲልሽ ነው አስር የሚነሳው እንጂ እኮ የናንተን ባለ አንዴ በቃ የመጀመሪያ ያላችሁት አይ መጀመሪያ ያላችሁት ምላችሁ ራሱ ልትብልልኝ ነበር የምፈልገው ገባሽ ግን ደጋግማው ማለም ስላላችሁ ነው ለዚህ በቃ ማለች እኮ ስትጀምሩት እኮ ቆይታውን የምናገረው ነገር ተይው አስተያየታችሁ ንገሪኛ እንዴ ቦታ እሱ የሚተኛው ከጥግ ነው ቁም ሳጥን አለ ከቁም ሳጥኑና ከቴሌቪዥኑ ጎን ነበር የሚተኛው ማለት ነው እሱ እኛ ደግሞ የምንተኛው ከበሩ ፊት ለፊት ነው እናንተ ማለት ማን ነው እኔና ልጅቷ ማለት በዛና ልጅ አንድ ልጅ መጀመሪያቸው ማለት አንቺ ላይ መጀመሪያው ልጅ የማለኛው ከሷ ጋር ነው የምተኛው ከዛ ዳር ነው በሩ ጋር ነበር የምንተኛው ራሱ በዛና በዚህ የምትተኙት አራው ማላችን በጣም ክፍተት አለው አንቺ የራስሽ ፍራሽ ከልጅቷ ጋር ነው እሱ የራሱ ፍራሽ ነው የልጅቷን ለብቻ የኔም ለብቻ የሱም ለብቻ የሁላችሁም የተለያየ ፍራሽ ነው እና ልጅቷና እኔ ግን ትንሽ እንጠገብ ማላችን ላይ ክፍተት ቢኖር ቅርብ አለን ተቀራርብ ስንተኛ ሁሌም እንደዛ ነው እናደርገው
ብለን ማለት እንደዛ ከሆነ ባለ ተኛን። በተኛን በኋላ እንትናለን ማለት ነው። እሱ ተኛ፣ እሱም ገብቶ ተኛ፣ እሷም ተኛች። በሩም ደግሞ እኔ በደንብ አልዘጋውም ማለት እሱ ተነስቶ በኋላ እንዳልዘጋውት ነው እንዲዘጋ ያለ የባለትዳሮቹ ጉዳይ እንግዲህ ብዙ ንግግሮችን ከፈጠረ በኋላ እንግዲህ እስቲ ደግሞ ባልየው ምን አለ የሚለውን ሰምተን እንመለስ። መታት ታውቃለህ? አታውቅም? ማትቻት አውቃለሁ። ኦኬ እሺ። እኔ እዚህ ጋር መመጣው ሲጀመር ለኔ መጥፎ የሆነውን ነገር ለማትበስበስ አይደለም። ነው ገብቶሻል? ለምን ይሄን አክል ዘለፋ ልጆች ከወለደችበት ሰው ለምን አስፈልጋት? መሄድ ካለባት መሄድ ነው። መፍታት ካለባት መፍታት ነው። ልጆቿን ማሳደግ ካለባት ማሳደግ ነው። እይታ ላይ ፕሮግራም ላይ ቲክቶክ ላይ ፌስቡክ ላይ ምንም ነገር ላይ ወጣ የፈለገች ፌመስ ብትሆን በነገራችን ላይ መጀመሪያ ራሱ እንትን የሆነ ቲያትር እንትን እንደምትፈልግና ቲያትር ትምህርት እንደወሰደች ፊልም መስራት እንደምትፈልግ ነግራኝ ነበረ። የዛን ተለያይተን ሁለተኛ ስንገናኝ ማለት ነው። ስለዚህ ፊልም ነው እያልኩኝ ፊልም ነው እንዲህ ሲል ተናግሯል። ያው የማስታወቂያ ጥማት እንዳለባትና ቤቷን ማኔጅ ማድረግ እንደማትችል ነው የተናገረው። ግን ዋናውን አነጋጋሪ የሆነ ጉዳይ እንግዲህ እንዲህ እያለ ከሄደ በኋላ ነገሩ ማስታወቂያ ላሰራሽ ነው ብላ ቀጥራኝ ቀርታለች። ቢሮ እስከ 6 ሰዓት ጠብቂያት አልመጣችም። ጭራሽ እኔን ትታኝ እንዲያረገችኝን ልጅ ማስታወቂያ አሰርታታለች ብላለች። እንግዲህ እኛም እንግዲህ በአይናችን አይተናል። የሪል ስቴት ማስታወቂያ ሰርታለች። ጋዜጠኛዋ እንግዲህ ከምን ረገዱን ምን አይነት እውነታ ላይ ደርሳ ወደዛች አዘን ብላ ያችን ማስታወቂያ ልታሰራት እንደቻለች እሷ ታውቃለች። ግን እንዲሁ ከምናየው ነገር ምናምን አሁን ሴትዮዋ ደግሞ ጭራሽ ብሶባት እንዴት ማስታወቂያ እሷ ትሰራለች ብላ ውብ ብላ መታለች። እስቲ ቪዲዮን አይተን እንመለስ። ይህንን የዛሬውን ቀን አብረን ነው የምንውለው። ከአንቺ ጋር መዋል ፈለኩኝ። እንኳን ደህና ቆየኸን። ዛሬ በጣም አምሮብሻል። ማስታወቂያ ሊሰራ ነው ብያችሁ ከላይቭ ላይ አልወጣሁም። ከላይቭ ላይ እንደወጣሁ ራይል ደወለችልኝና በቃ ማስታወቂያ ነገ በጠዋት ነው ያለችኝ። ስራ ቦታዋ ድረስ ሄድኩኝ፣ ማንም የለም። ረጅም ሰዓት እስከ 6 ሰዓት ጠበቅኩኝ፣ ከ2 ሰዓት ጀምሮ ማለት ነው። ማንም አልመጣም፣ የለም። ከዛ ልጅቷም ታለቅስብኛለች ብዬ ወደ ቤት መጣሁኝ ማለት ነው። ከዛ ደወልኩላት፣ ቀኑን ሙሉ ስልክ አታነሳም። ሁለተኛ ቀን ላይም ደወልኩላት፣ ስልክ አታነሳም። ከዛ በኋላ ለኔ የመጣው ስራ ለማን ትሰጣለች? ለባሌ ሰራተኛ ለነበረችው የ7 ዓመቴን ትዳር አፍርሳ ለወጣችው ልጆቼ ላስራበችው ማለት ነው። ለሷ ለኔ የተዘጋጀውን ስራ ሰጠች። ሲጀመር ለኔ መደወል አልነበረባትም። 100 ጊዜ አስባ ነበር መደወል የነበረባት። ደውላ እዛ ቢሮ ድረስ ካስለፋችኝ በኋላ ደግሞ ትዳሬን ላፈረሰች የ7 ዓመት የኖርኩበትን ትዳሬን ላፈረሰች ሴት የስራ እድሉን ሰጠቻት ማለት ነው። ለኔ የተዘጋጀውን ይሄ ምንድነው? በጣም ብዙ ሰዎች ደግሞ ራሄል የሃይማኖት ጫና አድርጋብሻለች ስሉኝ፣ ኧረ እረፉ፣ እንደዚህ አይደለም። ከውጭ ሁላ እየደወሉ ማለት ነው። የሃይማኖት ጫና አይደለም። በቃ ይሄኔ እኔ ምንድነው ያልኳት? እኔ ራሄል አልኳት፣ ልጅቷ እውነቱን ነግራሻለች አይደል? ወላሂ ልጅቷ እውነቱን ነግራሻለች። ለዛ ነው እንዳትምል የፈለግሽው እንጂ የሃይማኖት ጫና ካንቺ አልጠብቅም አልኳት ደውዬ ማለት ነው ለሷ። ከዛ ኧረ አይደለም እግዚአብሔር እንደዚህ አይደለም አለችኝ። ኧረ ከአባ ለብሳ ተሸልማ ምናምን ነገር በቃ እንኳንም የሰው ቤት አፈረሽ አንቺ ጀግና ነሽ ትዳር አፈረሽ የተባለች ነው የሚመስለው። አትቆጩበትም። እኔ ወላሂ ላዝም አትቆጩበትም። በቃ እንዲሁ ከተቆጫችሁበት ይቆጫችሁ። ቅናት ምን አሁንም ስለዛ ነው የምታወሩት? እኔ እኮ ማለት ነው ወላሂ ላዝም ከ3 ልጆቼ ጎዳና ላይ ወድቄያለሁ እኮ። ግን እናንተ እንዴት ነው የምታስቡት? ከ2 ወር በኋላ እኮ መንገድ ላይ ነው የምወጣው።
የ2 ወር ተከፍሎልኛል። ግን ከ2 ወር በኋላ እኮ እኔ ጎዳና ላይ ነው የምወጣው። እኔ እውነት ላላየሁት ነገር ላላወቅኩት ነገር ይሄን ሁሉ ሆናለሁ። እንደው እናንተ ለልጆቻችሁ ስትሉ ፍረዱ እስቲ፣ ፍረዱኝ እስቲ፣ ለልጆቻችሁ ስትሉ ፍረዱ እስቲ። እውነት እኔ ላላየሁት ነገር ይሄን ሁሉ ሆናለሁ። እውነት እኔ አይኔ ላላየው ነገር ለዚች አጭር እድሜ ማለት ነው፣ ለዚች ትንሽዬ እድሜ አሁን እኔ 27 ዓመቴ ነው። 50 ዓመት ብኖር እንኳን ምን ያክል ዓመት ነው የሚቀረኝና ለዚች አጭር እድሜ ይሄን ሁሉ ውሸት ጠፍጥፌ ህይወቴን አመሰቃቅዬ ልጆቼን አባት አሳጥቼ ለውሸት ነገር ወላሂ አዝም አይደለም። እኔ ሚዣለሁ ቁርአንን መትቼ እሷ መጽሐፍ ቅዱስ መትቼ ሰማችሁት ነው። ማስታወቂያ አላሰራችኝም እሷን አሰራች ደግሞ በሚል ቪዲዮ መታለች። በዚህ መልኩ የማስታወቂያ ስራ እንዳሰራቻት ነው ያየ ነው። እኔ እዚህ ጋር አንድ ማለት የምፈልገው ነገር በጉጉትና ያለ አግባብ ዝናን በመፈለግ ተሳስተሽ ከሆነ ትዳርሽን እንደዚህ ያረግሽው አንዳንድ ጊዜ እንደዚህ ይሰፋል ብለሽ ሰዎች ይሰፋል ብለን በማናስበው ነገር ሩቅ ቦታ ሊሄድ ይችላል። ብዙ መዘዞችን ይዞ ሊመጣ ይችላል። ግን እኔ ልልሽ የምፈልገው ነገር አሁንም ቢሆን ትዳር ነው። ባልሽን ይቅርታ ብለሽ ማስታወቂያው ቀርቶብሽ ሰብሰብ ብለሽ ከሶሻል ሚዲያ ልጆችሽና ትዳርሽን ይዘሽ ብትኖሪ ጥሩ ነው ላለው። ለማስታወቂያው ይደረስበታል። የሰውንም ሰው በእንደዚህ አይነት መልኩ ወንጀል ጥሩ አይደለም። እሷም አርጋው ከሆነ ደግሞ ጋዜጠኛዋ ከምን አንግል ይሄንን ልታረግ እንደቻለች አላቅም። ዲቴል ነገሩን ዲፕ ለማየት ለመሞከር አስቤ ነበር። ግን እንዲሁ ያሉትን ነገሮች ሳያቸው ባልሽም ከተናገረው አኳያ አንቺም አሁን ድጋሚ ወተሽ ከምትያቸው ነገሮች አኳያ ብዙም የሚያስኬዱ ነገሮች አይደሉም። ትዳርሽን ለመመለስ ቶሎ ብትጥሪ ሳይፈርስ ለማለት ወዳ አነጋጋሪው ሴዶ እንግዲህ በዱባይ ደግሞ አሁንም እግር የተሰበረ ብሎ ህዝቡን እያወጫበረው ነው። እስቲ ቪዲዮን አይተን እንመለስ። እንግዲህ የኢትዮጵያ ህዝብ ይቅርታ አድርጉልኝ፣ ምንም ማድረግ አልችልም። ትላንትና እቀብጣለሁ ብዬ ሞተር እነዳለሁ ብዬ እግሬ ጉድ ሆንኩኝ። ውድድሩ እንግዲህ ምደርስ አይመስለኝም። ዱአ አድርጉልኝ፣ ብቻ ጸሎት አድርጉልኝ። ሁላችሁም የኔ ውድድር ማየት የምትፈልጉ እኔ እንደዚህ በቃ ብዙም ማለት በቃ ብዙም ብጎዳ ራሱ ገባለሁ እና ዱአ አድርጉልኝ። ግን እንዳገግም ትንሽ እንዳገግም ራይት መከራችንን አበላህን። አንዴ ተሰብሬ ያለው አንዴ ምን እያልክ ለማንኛውም ያው እንደተለመደው አቴንሽን ለመያዝ ይመስለኛል። እስቲ በቀሉ ደግሞ ምን እንዳለ ሰምተን እንመለስ። እንግዲህ የኢትዮጵያ ህዝብ ይቅርታ አድርጉልኝ፣ ምንም ማድረግ አልችልም። ትናንትና እቀብጣለሁ ብዬ ሞተር እነዳለሁ ብዬ እግሬ ጉድ ሆንኩኝ። ሴዶ ሁለት ነገር አይ ቲንክ ለፋይቱ ዓለም አዲስ ነው መሰለኝ። እግሬ ተጎድቷልና ፋይት መግባት አልችልም ብለህ ካሰብክ እንግዲህ ፕሮፌሽናል ነኝ ትላለህ። let me give you one advice መቼም ፋይት ሙሉ ሆነ አትገባም። ሁሌ የሆነ ጉዳት ይዘህ ትገባለህ። every single fighter ለዚህ ኮንትራክት ስትፈርም ለዚህ ህይወት ሳይን አፕ ስታደርግ ፐርፌክት ሆኜ እገባለሁ ከጁዝ ብላ አይደለም የገባው። በቃ እኔ ፋይት ላደርግ ነው የገባሁት እንጂ ምንም አይነት ጉዳት ቢደርስብኝ ይሄን ነገር አላቋርጥም ብለህ ግን coming to my second point በቃ ተጎድቻለሁ፣ ፌር አይደለም። ጆኒ ኦልሬዲ ሳልጎዳ ይሄን ሁሉ ብር አፍስሼ ትሬኒንግ ላይ ይበላኝ ነበር። አሁን ግን እንዴት አድርጌ ፌል አድርገው ካልክ እኔ ላይፍ ላይ በመላው ኢትዮጵያ ህዝብ ፊት ለፊት አንድ እግሬን አንተ የተጎዳው ነገር እጎዳዋለሁ እኩል እንዲሆን ማለት ነው እንጂ ኬጅ ውስጥ አልገባም የሚል ነገር ሴዶ አታስቡ። if your leg is hurt I'll break my leg too እናንተ ብቻ አስመጡልኝ ብያለሁ ሴዶ። I'm also kind of disappointed እኔ ከመስበሬ በፊት የራሴ ነገር እንትን በማለት እኔ ችሎታዬን እና ኢንተለጀንሴን ተጠቅሜ የሴዶን ነገር ሰብራለሁ ስል your lack of intelligence broke your own leg. How this is preposterous. Sedo, we are still going to be fighting no matter what happens. ምድር ትገለበጣለች እንጂ እኔና አንተ እዛ ኬጅ ውስጥ አንገናኝ አንቀር። በቀሉ እንደሰማችሁት ነው። ጉድሽን ነው የሚያበላው። በቀሉ አስቸጋሪ ነው። ይህ ፋይት በጣም በጉጉት እንድንጠብቀው እያደረገን ነው።
እኔ ምን ለማለት እችላለሁ? እዚህ ጋር ሴዶ ስበባት ታበጂ ጥሩ ነው። እንግዲህ እስቲ ለማየት ያብቃን ብለናል። ለማየት ያብቃን። እንግዲህ ፋሚሊያንስ ቪዲዮ ተመችቷችሁ እስከዚህ ድረስ ከቆያችሁ ይህ ፕሮግራም በእናንተ ፍቅር ስፖንሰር ስለተደረገ ሰብስክራይብ የምትለውን በተን ኪሊው በማድረግ አስደስቱኝ። ይመቻችሁ። ቤተሰብ እያነሰ ነው። ቤተሰቡን ከረብ አድርጉት። እኛም ሞቅ እናደርገዋለን ቤቱን። ይመቻችሁ። እወዳችኋለሁ።